ጤና ይስጥልኝ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደ ወትሮ እንግዳ ይኖሩናል። በተለያዩ የትምህርት ክፍሎች በኃላፊነት ያገለገሉ ናቸው። እንደዚሁም ደግሞ ዓለም አቀፍ ጉዳዮች ላይ ትኩረት በማድረግ በሚዲያዎች ትንታኔ በመስጠት ይታወቃሉ። ጥናቶችንም ያደረጉ ናቸው። በፍልስፍና በፖለቲካል ሳይንስና ዓለም አቀፍ ግንኙነትም እንደዚሁ ትምህርታቸውን አድርገዋል። በአሁኑ ሰዓትም በአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስና በዓለም አቀፍ ግንኙነት መምህርና ተመራማሪ ሆነው ያገለገሉ ይገኛል። ትእዛዙ መሐመድ እንኳን ደህና መጡ። እንኳን ደህና ቆያችሁ። ሰላም ሁሉ ሰላም። እንግዲህ ተመልካቾቻችን ዛሬም የተለያዩ ጉዳዮችን እናነሳለን። በተለይም እንግዲህ የመካከለኛው ምስራቅ ጉዳይ ምንድነው የሚለውን ሄድ መለስ የሚሉ ነገሮችን እንመለከታለን። እርቅ ሊፈጠር ነው ስንል በአጋጣሚ ጥቃቶች በርትተው እናያለን። በተመሳሳይ ላለፉት እንግዲህ 3 ፕሮግራሞቻችን ማክሰኞ ለረቡዕም ተመሳሳይ አይነት ጥቃት በተመሳሳይ ቦታ ነበረ። በቅዳሜው ፕሮግራማችንም እንደዚሁ አርብ ለቅዳሜ ተለመደ ሆኗል። እሱ እንደዚሁ ጥቃት ነበረ ተመሳሳይ። አሁንም ራሱን በሚደግም በሚመስል መልኩ አሜሪካም ጥቃት ሰነዘረች፣ ኢራንም ጥቃት ሰነዘረች የሚሉት ነገሮች አሉና አዳዲስ ነገሮች በጣም እየሰፉ መጥተዋል። መካከለኛው ምስራቅ ላይ ከታሪክም አንጻር የተወሰኑ ሀሳቦችም ልናነሳ እንችላለን። ምንድነው ያለው አዲስ ነገር የሚለውን ብንጨምር። እሺ፣ በጣም ጥሩ። መካከለኛው ምስራቅ እንዳልከው አሁንም ብዙ ጉዳዮችን ይዞ ቀልባችንን ይዞ ያለ አካባቢ ነው። ብዙ ናቸው እየተከሰቱ ያሉት። አሁን በቀናት ብቻ ሳይሆን በሰዓታትም ብዙ ለውጦች እያየንበት ነው። ዋና ዋና የሚባሉትን ሌተስት ጉዳዮች ለማንሳት ያው የደቡብ ሊባኖስ የጦርነት ጉዳይ አሁንም እንደቀጠለ ነው። ሁለተኛ ደግሞ ያው ኢራን በተለይ ደቡባዊ ቤይሩት፣ ደቡባዊ ሊባኖስ ውስጥ የሚካሄደው ጦርነት ካልቆመ እርምጃ ወስዳለሁ ብለው የዛቱትን ሚሳኤሎች ወደ እስራኤል ግዛት ተኩሰዋል። እስራኤልም አጸፋዊ እርምጃ ወስዳለች። ይሄም ሪሰንትሊ የተከሰተ ነው በዚህ ሳምንት። ሌላው እንግዲህ እንዳፋቸው ይሁን እንላለን እንጂ ፕሬዚዳንት ትራምፕ ትናንት ከኒውዮርክ በቃ ኦልሞስት ወደ ስምምነት ወደ ወሳኝ ስምምነት እየደረስን ነው፣ በ2-3 ቀናት ውስጥ እንስማማለን ብለው ቃል ገብተውልናል። ግን ከጥቂት ሰዓታት በኋላ ደግሞ መልቲ ሚሊዮን ዶላር የሚያወጣ አፓቺ ሄሊኮፕተራችን ተመቶ ስለወደቀ ኃላፊነቱ የኢራን ነውና እርምጃ እንወስዳለን ብለው ግዴታችን ነው እርምጃ መስጠት አለብን ብለው ዛሬ ትናንት ማታ ወደ ኢራን እነሱም በሴንት ኮም አማካኝነት እርምጃ ወስደዋል። ኢራንም እንደገና በአሜሪካ የጦር ቤዞች ላይ እርምጃ ወስዳለች። ዛሬ ንጋት አካባቢ ወይ ዛሬ እንደዚህ አካሂደዋል እና በፊት እነዚህ እነ ኳታር፣ እነ ባህሬን፣ እነ ኩዌት፣ እነ ዩኤኢ አካባቢ ነበር። የዛሬው ግን የኢራን እርምጃ እስከ ጆርዳን ድረስ ተሻግሯል። አብዛኛው ተኩሳቸውም ወደ ጆርዳን የአሜሪካ የሚሊተሪ ቤዞች ላይ ሆኗል ተብሏል እና እንዲህ አይነት ነገር እየተከሰቱ ነው። ከዚህ በፊት ከጥቂት ሳምንታት በፊት ያነሳ ነው ይሄ አክሲስ ኦፍ ሬዚስታንስ የሚባለው ሀውቲዎቹንም ይጨምራል። ሰሜናዊና ምዕራባዊ የመንን የያዙት ሀውቲዎችንም ይጨምራል። እነሱም ወደ ደቡባዊ እስራኤል ሚሳኤል ተኩሰዋል። ያው ኢንተርሴፕት ተደርገው ወድቀዋል እንጂ እነሱም ተኩሰዋል። የእስራኤል እና ከእስራኤል ጋር ግንኙነት ያላቸው ሀገራት መርከቦች በዛ አካባቢ አያልፉም የሚል ዲክላሬሽንም ዲክሌር አድርገዋል። ትንሽ በጣም እየተጋጋለ መጥቷል። እንግዲህ ከተፈጸመ በተደጋጋሚ ቃል እየገቡ አልሆነልንም ፕሬዚዳንት ትራምፕ እንጂ በ2-3 ቀናት ውስጥ ጠብቁን ትልቅ ዲል ይኖራል የሚል ነገር አለ። እነዚህና የመሳሰሉት ነገሮች ሌተስት ናቸው በሚድል ኢስት። የእነዚህ ጉዳዮች ደግሞ የፖለቲካውን መለዋወጥም አብሮ የሚያሳዩ ናቸው። አንዱን ነገር ስታነሳ ሌላው በተመሳሳይ ሌላ ጥያቄ ይዞ እየመጣ ያለ ጉዳይ የሆነ ነውና ትንሽ አስቸጋሪ የሚያደርገው የፕሬዚዳንት ዶናልድ ትራምፕም እንደምትመለከተው በዚህ በሆርሙዝ ሰርጥ አካባቢ ላይ ባሉ እቺ ገሽም በምትባለው ደሴት ላይ ዛሬም በድጋሜ የተሰነዘረው ጥቃት እሷ ላይ ነው። 3ኛ ነው እንግዲህ ይሄ። ስለዚህ የሚያሳየው እዚህ አካባቢ ላይ በጣም ውስብስብ እነ ዮርዳኖስ ሳውዲ አረቢያ የሚቀርላት አይመስልም። እነሱም ዝግጅቱ እንዳላቸው ይታወቃልና በተለይም እዚህ አካባቢ አሁን ኢራን ያለችበት ሆርሙዝ ሰርጥን በደንብ በኋላ በደንብ ልንመለከተው እንችላለን። እዚህ አካባቢ ያለውን ይሄ
የነበረው የመርከቦች እንቅስቃሴም የተገታበት አጋጣሚ እየሰፋ መጥቷል። በዛ ላይ ደግሞ ሁለቱም ኃይላት ትኩረታቸው አሁን ሆርሙዝ አካባቢ ባሉ ቦታዎች ነው። እነ ሲሪክ የሚባሉት እነዚህ ደግሞ በሀርግ በኩል የነበሩ አካባቢዎችም እንደዚሁ ኢላማ ሆኖ ነበረ። በገሽም ደሴት ላይ የሚሰነዘሩ ጥቃቶች የገልፉን አካባቢ አንተ ቅድም ባነሳው ልክ ጫና ውስጥ እያስገባው ነው። በተለይም እና ዮርዳኖስ ድረስ ዘልቆ የተሰነዘረ ጥቃት ነው። ወደ 5 ሚሳይሎች ጭምር ነው እንግዲህ የከሸፉት ያረፉት። እንግዲህ እንዲያውም እንደሚታወቀው የአሜሪካ ይሄ ፊፍዝ ፍሊት ምናልባትም ምድብ የሚለው ትንሽ ላይ ገልጾ ቢችልም ግን በአንድ ምድብ ልትመለከተው የምችለው ከባድ ኃይል ወደ 2.5 ሚሊዮን ስኩዌር ኪሎ ሜትር ቦታዎችን ስኩዌር ማይል ቦታዎችን የሚሸፍን ቦታ መቆጣጠር የሚችል ነው። ይሄ ህንድ ውቅያኖስን፣ ቀይ ባህርን እንደዚሁም ደግሞ እዛው ሆርሙዝን፣ ፐርሺያን ገልፍን የተለያዩ አካባቢዎችን የሚቆጣጠረውን ይሄ ፊፍዝ ፍሊት የሚባለውን የእንትን ውስጥ ያለውን ባህሪን ውስጥ ያለውን ጭምር ነው የመቱትና የኤፍ35 ተዋጊ ጀቶች የሚቀመጡበትን ቦታ በጣም ሀይሊ እንትን ፕሮቴክትድ ተደርጎ የተሰራ ቦታ ላይ ነው። እሱም ሳይቀር ተመቷል የሚል መግለጫ ሰጥተናል። አይአርጂ አሜሪካ ጉዳቱ ይሄ ነው ይሄን ያህል ነው አይሉንም። ኦፍ ኮርስ እናውቃለን ከወርና ከዛም በኋላ ሊሆን ይችላል የምናውቀው፣ ግን በትክክል ጥቃቱን አድርሳለችና ኢራን ይሄ እንግዲህ ተመልካቾቻችን የኢራንን ኢንዱራንስ በቃ ይሄ በትክክል አንድ ሀገር ይሄ ሲባል አሁን ኢራንን ማድነቅ ወይ አሜሪካን አይደለም። በቃ ያለው ነገር የትኛው ሀገር ነው በዚህ ልክ ተቋቁሞ አሜሪካን የምታህል ፓወር እስራኤልን የምታህል ፓወር አንድ ላይ ሆነው በዚህ ልክ ጦርነት ገጥሞ የትኛው ሀገር ነው የሚለውን በቃ ማንም ሰው አንደርስታንድ ማድረግ አለበት። እኛ በነጻነት ስለምናወራ ይሄ ኢራንን መደገፍም አይደለም፣ በቃ ያየኑ ነው። ኢራን አሁን የስትራቴጂ ለውጥ አድርጋለች። በቃ ጥቃቱ የስዊፍት ወደሚባል አይነት ስትራቴጂ ድሮ ጥቃት ሲሰነዘርብህ አስበህ ነገ ከነገ ወዲያ ምናምን እያልክ ነገሮችን ስትራቴጂካሊ ነበር እንትን የምትለው። አሁን ግን ሲሰነዘርብህ ወዲያው እርምጃ ነው። ይሄ በጣም ትልቅ በኢራን የአይአርጂሲ የጦር አዛዦች መካከል የተፈጠረ ልዩነት ተደርጎ የሚወሰድ የነበረ ጉዳይ ግን አሁን ደግሞ በቃ አሁን የስትራቴጂያቸው አንድ አካል አድርገውታል። ከዚህ ቀደም እንዲህ አይነት ባህሪ የነበራት እንደምታውቀው እስራኤል ነች። የሆነ ጥቃት ሲሰነዘር ወዲያውኑ ኦፍ ኮርስ አሁንም ታረጋለች ቲት ፎርታት የሚባለው። ኢራን ደግሞ ከዚህ በፊት ብዙ ነገሮችን ታስብ ነበር። አይ ይሄን ነገር አልወጣውም ምናምን የሚባል አሁን ግን አንደኛ ኢላማዋን ትመታለች። ፕሪሳይዝ ናቸው። ምንድነው በማን የምትደገፈው ምናምን የሚለውንም አሁን ግልጽ እያደረገው ይመጣልና ሌላውን እንቶ ግን የኢራን ኢንዱራንስ በደንብ ኢንዱርድ የሆነች ሀገር እንደሆነች ያሳየችበት ስለሆነ እነዚህ መጠቃቃቶች ቀጥለዋል ነው። ያ ማለት ግን አሜሪካ ፉሊ የገባችበትም አይደለም። መጀመሪያ ላይ ገብታ ነበረ ለ3 ለ4 ወይ ለ1 ወር አካባቢ ለሚሆነው፣ ግን አሁን ላይ ሄድ መለስ ነው። ፉሊ አልገባችበትም። አሜሪካ ደግሞ ፉሊ ይሄን ዌጅ የምታረግ ከሆነ የምትጠቀመውም የጦር መሳሪያ ከባድ እንደሆነ ሳይታለም የተፈታ ነው። በዛ ላይ ኢራንም ደግሞ ፉሊ አቅሟን መጠቀም ከጀመረች እንዲህ አይነቶች አስቸጋሪ ነገር ይፈጠራል። በዋነኝነት ግን የገልፍ ሀገራት እጣ ፈንታቸው ፈተና ውስጥ እንደሆነ የሚጠቁሙ መረጃዎችን ስመለከት ነበርና አሜሪካና ኢራን ወደ ድርድር አንተ እንዳልከው በ2 ሳምንት ውስጥ ታሪክ የሆነ ወይም ደግሞ ታይቶ የማይታወቅ ስምምነት ጠብቁ ብለው ነበረ ፕሬዚዳንት ዶናልድ ትራምፕ። ወዲያውኑ ነገሮች ተቀያይረው ሄሊኮፕተራችን ተመታች፣ ምላሽ ሰጠናሉ። ከዛ መልሰው ደግሞ ኢራኖች ተኮሱ። አሜሪካ ዝም አትልም ደግሞ እንደምታየው። እነዚህ ነገሮች አሉና ምንድነው የሚለው አስቸጋሪ ነውና ብዙ ድርድሮችን ከዚህ በፊት አድርገዋል። ከኢራን አብዮት በኋላ ሪቮሉሽኑ ከ1979 ወዲህ ግን የተስማሙበትን አይተናነቅም። ይስማማሉ፣ ጊዜ ይገዛሉ፣ ይተኳኩሳሉ። በቅርብ ጊዜ ያለውን እንኳን ስንመለከት ከ10 ጊዜ በላይ ለመደራደር ሞክረዋልና እንደዚህ አይነት በስትራቴጂክ ቦታ ላይ የሚደረግ ጦርነት ደግሞ የአንድ አሜሪካ ኢራንና እስራኤል ተብሎ ብቻ የሚወሰድ ስላልሆነ ሁሉም ኮንሰርን ነው። ወደ አፍሪካ ቀንድ ባይዞ የመጣብን ስለሆነ በደንብ እናነሳዋለን። እንዲህ አይነት ነገር ኖሯቸው ያቃል እንደው ሜጀር የሚባል ነገር ተስፋው ሊደረጋል ግን ወዲያው ይፈርሳል። ምንድነው ኢራንና አሜሪካ በተለይ ከ79 ወዲህ ከዛ በፊት ያው ወዳጅ ስለነበሩ ብዬ ነው። አዎ ልክ ነው። ከ79 ከኢስላሚክ አብዮቱ ከ1979 በፊት በእርግጥ ወዳጅ ነበሩ። በተለይ ግን ከዛም በፊት ቢሆን አሜሪካ፣ እስራኤል እና ኢራን ሪሌሽንሺፕ አላቸው። ግን በ1950ዎቹ መሐመድ ሞሳዲቅ መፈንቅለ መንግስት ተካሂዶብናል የሚል ቅሬታ አስለው ነው ቀስ እያለ እያደገ ሄዶ ነው
ወደ 1979 እስላማዊ አብዮት የተሸጋገረው። እንዳልከው ከ79 በፊት ኦን ኤንድ ኦፍም ቢሆን ወዳጅነት ነበሩ። በመንግስት ደረጃ የሶቪየት ዩኒየንን የኮሙኒዝም መስፋፋት ኮንቴን ለማድረግ ይጠቀሙ ነበር እነ ኢራንን። የ79ኛው ኢስላሚክ አብዮት ግን በጣም ነገሮችን ቅይር ያደረገ ኢንሲደንት ነው እና ከዛ በፊት ድርድር ነበረ ወይ ከተባለ ያው አብዮቱ በተካሄደ በተለይ ወጣት ኢራናውያን የአሜሪካ ኤምባሲ ቴሄራን ላይ የአሜሪካ ዲፕሎማቲክ ኮሚኒቲውን ይዘው ወደ 444 ቀን እንደዛ አይነት ይዘዋቸው እነሱን ለማስለቀቅ የተካሄደ ድርድር ነበር በ1970ዎቹ መጨረሻ። ሌላው እንግዲህ በዋናነት ሊጠቀስ የሚችለው ተሳክቶ ነበር። ፕሬዚዳንት ትራምፕ ወጡ እንጂ ይሄ JCPOA የሚባለው 2015 ላይ የተፈጸመው አሜሪካም ያለችበት እነዚህ የሴኩሪቲ ካውንስል P5 የሚባሉት ጀርመኒ፣ ዩሮፒያን ዩኒየን እንደ አክተር ሆነው ከኢራን ጋር ተደራድረው 2015 አጽድቀውት 2016 ስራ ላይ ገብቶ ነበር። በጣም ትልቅ ዝርዝሩን ስታየው በጣም ትልቅ እድል ነበር። ይሄ ግን በእስራኤልና በነ ዶናልድ ትራምፕ የሚመራው ሪፐብሊካን ፓርቲ ኢራንን ገንዘብ እያገኘች የበለጠ ወደ ኒውክሌር ጦር መሳሪያ ያስጠጋል፣ መጥፎ ነው ይሄ የኢራን ዲል የሚባለው JCPOA እሱን አይቀበሉም ነበር። ፕሬዚዳንት ትራምፕ ሲመጡ ዩኒላተራሊ ከዛ ወጡ። ከዛ ኢራንም 3.67 ኢንሪችመንት ላይ ኮንቴን ይደረጋል፣ ሴንትሪፊዩጅስ የሚባሉትን አላመርትም፣ የIAEA እንትን ይለናል የሚለውን እየተው መጡ እንጂ በጣም ፈር የያዘ ጥሩ የድርድር እንትን ነበረ። ይሄ ፈርሷል። ሌላኛው እንግዲህ አሜሪካና ኢራን በዚህ በአክሲስ ኦፍ ሬዚስታንስ በዛም ያነዚህ ፕሮክሲዎችን መደገፍ የለብሽም ኢራንን እያሉ ብዙ ጊዜ ከዚህም ከዛም ይባባላሉ። አልተሳካም እስካሁን። አሁንም አክሲስ ኦፍ ሬዚስታንስ እንዳለ ነው። ጭራሽ ሪሰንትሊ ሀውቲዎቹም አክቲቭ መሆን ጀምረዋል። እሱ አለ። ሌላው የኢኮኖሚክ ሳንክሽን ከአብዮቱ ጀምሮ ባለፈው ቅዳሜም አንስተነዋል። ከፍተኛ ኢኮኖሚያዊ ሳንክሽን እየተጣለባቸው ከረንሲያቸው በከፍተኛ ኢንፍሌሽን ውስጥ እየገባ በከባድ ጫናና በጥንካሬ በትግል ነው እስካሁን ያሉት ብለናል። እሱም ገና ፈራ ያዘላቸውም ብዙ ቢሊየንስ በመቶ ቢሊዮን ዶላር የሚጠጋ ብራቸው ተይዞባቸዋል። በየቀኑ እየነገዱ የሚያወጡትም ኦይል ያው ብሎክ ሲደረግ ቢሊየንስ ኦፍ ዶላርስ ያጣሉ። ይሄም ችግር ነው። ሌትሊ ግን ያው የሆርሙዝ ጉዳይ ነው። ያኔ ፌብሩዋሪ እንትን ሲመታ ሆርሙዝን ብሎክ አደረጉ። እስካሁን ድረስ አልተፈታም እና ከ79 በኋላ እንዲህ የመሳሰሉ ለድርድር እየቀረቡ የመሳካት ይሆንና አንድ አመት እንደዚህ ወይም የተወሰነ ጊዜ ሄድና ግን ፌል እያደረገ በባላንጣነት የቆሙ አካላት ናቸው ኢራንና አሜሪካ። አዎ ብዙ እንዳልከው በመሀል የተወሰኑ ድርድር ሂደቶች ነበሯቸው። ግን ሜጀርሊ ሊነሱ የሚችሉት እነዚህ ሁለቱም ስለሆኑ ነው አንተም አጽንኦት ሲሰጣቸው። በተለይም ደግሞ ፕሬዚዳንት ባራክ ኦባማ በስልጣን ላይ በነበሩበት ሰዓት 2015 ላይ የተደረገው ይሄኛው ስምምነት የኢራን ኒውክሌር ስምምነት ተብሎ የሚጠራው እሱ በጣም ትልቅ አንደኛ ሁሉንም የጸጥታው ምክር ቤት አባላት ቋሚዎቹን የያዘ ነው። ከዛ ደግሞ በዚህ ጉዳይ ላይ ቦታ አለን ብለው የሚያስቡ የአውሮፓዎቹ EU አለ፣ ጀርመንም ያለበትን ድል ፈጥሮ ነበረ። ግን ፕሬዚዳንት ዶናልድ ትራምፕ በመጀመሪያው ስልጣን ዘመናቸው እንደመጡ 2017 ላይ ጥያቄ ምናምን ማንሳት ጀመሩ። 18 ላይ ወጡ። ከዛ አሜሪካ ተደራዳሪ አልነበረችም ጭራሽ በዚህ በኒውክሌር ጉዳይ ላይ። ኢራን ምንድነው ያደረገችው? እየተደራደረች ልክ እንዳሁኑ አሁን እየተደራደሩ ጦር ወይ ሚሳኤል እንደሚተኳኮሱት አይነት ኢራን እየተደራደረች ከነዚህ ማይነስ አሜሪካ በሆነ ፖለቲካ ስሌት ውስጥ ሆና ከዛ የኒውክሌሯን 3.67 ለእስከ ይሄ የሜዲካል አቅም ነው አይ ቲንክ ለሕክምና ለምርምር ለምናምን ለሰላማዊ ጥቅም ብቻ ነው ለሰላማዊ ጥቅም ለምናምን በሚሉት ነገሮች 3.67 ላይ ቆየች። ከዛ 2018 ትራምፕ ተው ሲወጡ እሷም 20% አደረሰችው ተብሎ በጣም ዓለም ተነጋገረች። ከዛ 2021 አካባቢ ላይ ደግሞ 60% አድሷለች ተባለ። ይሄ ሲባል ግን ብዙ ጊዜ ተመልካቾችም ግር የሚላቸው ነገር የኢራን ሁሉም ዩራኒየም ያበለጸገችው 60% ለአቶሚክ ቦምብ ተቃርቧል ማለት አይደለም። 20%ም አላት ሌላ ብዙ
በጣም በርከት ያለ 20 በመቶ በልጽጎ የተቀመጣላት ግን 60 በመቶ የበለጸገው ደግሞ 400 ምናምን እንትን እሷ ነች 60 የደረሰችው እሷ ነች። ሌላ ብዙ አላት 20 በመቶ የበለጸገ እና ብዙ ጊዜ እንትን ይባላል ይሄ ጠቅላላ የዩራኒየም ክምችትና ያበለጸከው አቅሙ ለኒውክሌር የደረሰው ለአቶሚክ ቦምብ የተቃረበ ወይም ደግሞ ይሄ ዌፐን ግሬድ ደርሷል የሚባለው ብቻ አይደለም። በተለያየ መጠን ለምርምር የምትጠቀምባቸው አሉ። እዚህ አካባቢ በተለይ ባለው የምርምር ቦታዎቿ ነው እንግዲህ ከፍተኛ ጥቃትም ከዚህ በፊት ሲደርስባት የነበረው እንደነ ፎርዶ በጣም አንደርግራውንድ የሆነ እና የአሜሪካ ባንከር ቦምብ እንኳን አልወደመውም የሚባል አደገኛ ቦታ ነውና እነዚህ ኦብሊተሬት ያደረግነው ቢሉም ትራምፕ አስቸጋሪ ናቸው። ታዲያ ለምንድን ነው አሁን ደግሞ ጥያቄ እኮ የሚያስነሳው አሁን አሳልፋችሁ ስጡኝ ለኛ እንኳን ባሰጡ እንመተዋለን ባንመታው እንኳን ወይ ደግሞ እንደዛ ማድረግ አስቸጋሪ ቢሆንም ለራሺያ ለወዳጃችሁ ስጡ ካልሆነ ደግሞ ለምንድነው የሆነች እዛ ወደ ኤዥያ የምትገኝ ሀገር ለሷም ቢሆን አሳልፋችሁ ካዛክስታን ያ ኦፍ ኮርስ እንደዚህ አይነት ሀሳቦችን መጡ። በቃ አላጠፉትም ይታወቃል ምንም ጥያቄ የለውም። እና በዚህ አይነት ሁኔታ ነው ግን ይሄኛው ታሪክ አስቸጋሪ የሚያደርገው ከዚህ ቀደም ሰሜን ኮሪያ ላይ ጫና ለማድረግ ሞክረው አትታጠቃትም ስትባል እንደዚህ ያኔ ድርድር አድርገውና ቢል ክሊንተን ሰላም ቢፈጡ ለዓለም ጥሩ ነበረ። አሁን ሰሜን ኮሪያ ታጥቀው አርፋለች። እስከ 60 የሚሆኑ የኒውክሌር አረጫፎችን ጫና በፈጠርክ ቁጥር አገራት ነገን ነው የሚያስቡት። ለምሳሌ አሁን እነ ሙጅታባ ሀመኒ ምንድነው ያሉት ለራሺያ ማሳልፎ መስጠትም ቢሆን የሚል ፖለቲከኞቹ ለራሺያ ያላቸው እንትን ይታወቃል። አሳልፎ የመስጠት ፍላጎት ሊኖር ይችላል። እነ ሰይድ አባስ አራግቺ የውጭ ጉዳይ ሚኒስትሩ እንደዛ ሲሉ እንሰማለን። ያው ሀሳቡ አለ ሩሲያን ብላናለች ነው እንጂ እንሰጣለን አላሉም። ኦፍ ኮርስ ግን እነ ሙጅታባ ሀመኒ ከኢራን ምድር አይወጣትም ነው ያሉት። ያ ማለት ግፊት ባረከ ቁጥር እነሱም ደግሞ የመታጠቃቸው ባህሪ እየጨመረ ይሄዳል ነው። ኦፍ ኮርስ በድርድርም በምንም ሆኖ የዩራኒየም ኢራን ከዚህ በኋላ ዩራኒየሟን አበልጽጋ ዌፐን ግሬድ ላይ አድርጋ መዋጋት የምትችልበት አቅም ላይ የመድረስ እድሉ ነው ሊኖር የሚችለው ከዚህ በኋላ። ምክንያቱም በድርድርና በጫና የሚደረጉ ነገሮች አንደኛ በዛ አስቸጋሪ ጂኦፖለቲካ እንትን የመሬት አቀማመጣቸው ላይ እንደው ሁሉን ነገር አሳልፋ ሰጥታ በባዶው ተጨብጭቦላት ሰላም ፈላጊ ተብላ የምትቀጥል ሀገር ልትሆን አትችልም። ምክንያቱም አየችው ጠላቱ አሁን አሜሪካ ወይ እስራኤል ብቻ አይደሉም ገልፎቹም ቀን እንደሚጠብቁላት አሁን ገብቷታል። ምክንያቱም እሷ የምታረገው የምደበደባቸው ነገር ነገ ከነገ ወዲያ እና አረብ ኤምሬቶች እና ካታር ከዚህ በፊት ወዳጅ ለመሆን የሚሞክሩ ሀገራት ሳይቀሩ ጫና የመፍጠራቸው ነገር ይፈጠራልና እንዳልከው የድርድር ሂደቶች ሁሉ ወደ ጦርነት ሲያመሩ አሁን ተደራድረው ሊስማሙ ነው ስንል ከሆነ ደቂቃ በኋላ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ሲበጠብጡ እንመለከታለን። አት ዘ ሴም ታይም በኢራንም ደግሞ የአይአርጂሲ ሰዎች በተለይ እንደዚህ አይነት ነገር ሲጽፉ እናያለን። ሰሞኑን በጣም ተያይዘዋል። እንደዚህ እና ፖለቲከኞቹ የኢራን በጣም ከዚህ በፊት አንስተናቸዋል እንጂ አንተ ጋር እናራግችም እነ ፐዘሽኪያንም በጣም እንትን ናቸው። ይሄ ሴንትሪስት ነገር ናቸው። የሀገራቸውን ጥቅም ያስከብራሉ። በድርድር የሚያምኑ ናቸው። ሁሌ ላንጉጃችን ድርድር ነው ብለው ነው የሚያስቡት። አት ዘ ሴም ታይም ደግሞ ሌላም ቋንቋ አለን የምናናገርበት ይላሉ። ስትመቱን ዝም ብለን አንተን አንልም ነው። ይሄ የካለም ውጭ የሆነ ህግ አለ አይደለ? አንዱን በጥፊ ሲመታ ያኛውን ስጥ አይሰራም ብለው ነው የሚያስቡት ለዚች ምድር። ኦፍ ኮርስ አንድ ሀገር እንደውም ሀገራችንም ኢትዮጵያም አንዳንዴ ራሳቸውን ለምሳሌ አሁን በዓለም ፖለቲካ ላይ እንደ አይሁዶችና እንደ ፋርሶች እኔ ጠንካራ በተለይ አሁን በዚህም እያዋከብካቸው በርትተው የሚቀጥሉ ያን ያህል ነው። እና ብዙ ሀገራት ልምድ ሊወስድባቸው ይችላል። አሁን ኢራንም ካላት ኢንዱራንስ ከዚህ እስራኤልን ብትሆን አሁን ሁሉም ጀርባ ቢሰጣት እንደምንም ልክ ኢራን እንደምታደርገው ብቻዋን ብትቀር ኢቭን አሜሪካ ጀርባ ቢሰጣት ራሱ የመቀጠል እንትን አላቸው። እንደ ህዝብ እንደዚህ አይነት ልምድ አላቸውና ብዙ ሀገራት ሊወስዱት የሚገባ አይነት ባህሪ ከሁለቱም እንመለከታለንና አስቸጋሪው ሁለቱም እልህኛ ሀገራት መሆናቸው ኢራንና እስራኤል በጣም አሜሪካ ልትደራደር ትችላለች። ጥቅሟን አለሳልሳ አንደኛ በዲሞክራሲ ኮንሰፕት ውስጥ ያለች ሀገር ናት። ጫናው እዚህም እዛም ስለሚመጣ እነ ትራምፕ እንትንም ሊሉ ይችላሉ የመደራደር። እስራኤል ውስጥ ግን ያለው አቋም የምታውቀው ነው። ኢራን ውስጥም ያለው አቋም የምታውቀው ነውና
ትንሽ አስቸጋሪ ነገሮች ሊፈጠሩ ይችላሉ። ይሄን ያነሳው ሄሊኮፕተሯ ተመታች፣ ከዛ ቀጠለ እስራኤል ሄሊኮፕተር የተመታችብኝ በሚል ትራምፕ ወዲያውኑ አደገኛ ጥቃት እንሰነዝራለን አሉ። አየን በዚህ በገርሸም ደሴት ላይ ጥቃት ተሰነዘረ፣ ታንከሮች ምናምን ወድመዋል፣ የውሃ ማከማቻዎችም ሳይቀሩ። ከዛ ቀጠለ አጸፋዊ ምላሽ ሰጠች ኢራን። አጸፋዊ እየተባባሉ ወዴት ሊያመራ ይችላል የሚለው ጉዳይ እንዳለ ሆኖ ኔታንያሁና ትራምፕ ከሰሞኑ የነበራቸው ጸብ የምታስታውሰው ነው። ይሄ በወዳጅነት ጊዜያቸው የነበረውን ቪዲዮ ነው። ኦፍኮርስ ወዳጅ ናቸው፣ አሁንም ምንም ጥያቄ የለውም። ግን አሁን ትንሽ የተወሰነች መጠነኛ የሀሳብ ልዩነት እንዳለ በትልቁ ስትራቴጂያቸው ላይ ልዩነት ላይኖራቸው ይችላል። ግን የተወሰነ ጥቁር ነጥቦች አሉ። አሁን ግን ኢራን ደግሞ ወደ ኩዌትም ወደ ባህሬን ወደ ዮርዳኖስም ወዳገኘችው መተኮስ ስትጀምር ለኔታንያሁ ጥሩ አይነት የሚፈልጉት ነገር ሊሆን ስለሚችል ትራምፕን ድጋሜ ስበው የማስገባት እድሉን ፈጥሮላቸዋል እና ኢራን ባተኩስ ጥሩ ነበር የሚሉ ተንታኞችን በስፋት እየተመለከትን ነበረ። እንግዲህ እስራኤል ኢራንን ኒውክሌር እንዳትታጠቅ ኢራን በመካከለኛው ምስራቅ ለእስራኤል ደህንነት አደጋ ፖዝ የማታረጋገር እንድትሆን ትፈልጋለች እስራኤል እና የኒውክሌር ፕሮግራማቸው እንዲዘጋ እነዚህ ደግሞ የባሊስቲክ ሚሳይሎቻቸው እንዲቋረጡ ይፈልጋሉ። አሜሪካውያን እዛ ድረስ ትንባይሉም ብቻ ኒውክሌር እንዳትታጠቅ ለሰላማዊ ጥቅም መጠቀም መብታቸው ነው የሚል ትንሽ በኔታንያሁና በትራምፕ መካከል ሰሞኑን ያየናቸው ታክቲካል ዲፈረንሶች አሉ። ይሄ አፓቼ ሄሊኮፕተሩ ተመቶ ሲወድቅ አሁንም አሜሪካውያን እና ሴንትኮምም የሚለው ፕሮፖርሽናል እርምጃ ወስደናል። በእርግጥ ትናንት ማታ የኢራን ምክትል ውጭ ጉዳይ ሚኒስቴሩም የሚሉት እኛ ኃላፊነቱን አንወስድም፣ ይሄ ሆርሙዝ የሚባለው ቀጠና በጣም ሴንሲቲቭ ስለሆነ በስህተትም ሆኖ ይሆናል እንጂ ኢንቴንሽናሊ አፓቼውን ለመምታት ፕላን ያደረግነው ነገር የለም፣ እኛ አይመለከተንም፣ አሜሪካውያን እንደ አይነት ጉዳት እንዳይደርስባችሁ ከፈለጋችሁ ከአካባቢያችን ውጡ የሚል ነገር ነው ሰጀስት ሲያደርጉ የነበረው። እንደዛ እያሉ ነው እና አሜሪካም እንዲህ ስለሆነ በቃ ልክ እንደ ፌብሩዋሪ 28ቱ ፉል ፍሌጅድ የሆነ ጦርነት ውስጥ አልገቡ፣ ፕሮፖርሽናል የሚል ነገር እያየን ነው። የዶናልድ ትራምፕ ይሄ ዲል ደርሷል የሚባለውን እሱን ለማስጨረስ ሲሆን የተጠቁትን ያህል ሪያክት እያደረጉ ያሉት እንግዲህ ጊዜ የሚያሳየን ነው። ይችላል 2-3 ቀን ተብለናል። ላለፉት ኦልሞስት 3 ወራት እኮ ሪሰንትሊ በቃ ዲል ይኖራል ወይ ደግሞ እንደዚህ እናደርጋለን እየተባባልን ነው እዚህ የደረስ ነው። እስራኤል ፉል ፍሌጅ ጦርነቱ አሜሪካ አብራ እንድትገባ ይሄኛው ሀፓቸው እድል ይሰጣል ወይ እርግጠኛ አይደለሁም እኔ። ምክንያቱም በተደጋጋሚ ብለናል፣ ይሄ ጦርነት ዊዝን ዩናይትድ ስቴትስ ፖፑላር አይደለም፣ የሚወደድ አይደለም። ዊዝን ኢዝራኤል አንዳንድ ሚዲያዎቻቸው የሚሉት እንደ እስከ መቼ ድረስ ነው የእስራኤልን ደህንነት በአሜሪካ ፍላጎት ለማስፈጸም የምንሞክረው? አሜሪካን አብረውን ካልቆሙ ብቻችንም መፈጸም አለብን የሚል ነገር ውስጡ ድረስ ሁሉ እየሄዱ ነው የእስራኤል ፖለቲከኞች። እና ይሄ አፓቼ ሄሊኮፕተሩ በሱ ብቻ ወደ ፉል ፍሌጅድ ጦርነት አሜሪካ ትገባለች ወይ ብዬ ለመናገር እርግጠኛ አይደለሁም። ይቺ የሰላም ስምምነቷ እንደው ፈር ሊያስይዙት ይሆን እርግጠኛ አይደለሁም። እንደው ብዙም አላየሁትም እንጂ ምናልባት ይሄ የዓለም ዋንጫ ያለውን አትሞስፌርም ሰውን ካልም አድርጎ ከጦርነት ሙድ አውጥቶ ወደ ጥሩ ወደ ኢንተርቴይንመንቱም ለመውሰድ ይሆን እርግጠኛ አይደለሁም። ብዙ ፕሮፌሽናሎች ግን የሚሉት የኢራን፣ የእስራኤል፣ የአሜሪካ ጉዳይ በጣም ስር የሰደደ ሴንሲቲቭ ስለሆነ ብድግ እያለን በአንድ ቀን ይፈታል፣ ብድግ እያለን በ3 ቀን ይፈታል ለማለት ትንሽ ይቸግራል ብለዋል። ግን እስቲ ድርድሩን ሰሞኑን የምናየውናል። በሀፓቹ ምክንያት አሜሪካ ከእስራኤል ጋር ሆና ወደ ፉል ፍሌጅድ ጦርነቱ ይገባሉ ለማለት እኔ አልደፍርም። ፖፑላር ስላልሆነ የኢራን ጦርነት ኢኮኖሚክ ጣጣው፣ ፖለቲካል ጣጣው ዊዝን አሜሪካ ስላለ ፕላስ ደግሞ በዚህ ምክንያት አውሮፓውያንም ከአሜሪካ ጎን ስላልተሰለፉ በኔቶ መካከል ቁርሾም ነገር እየፈጠረ ስለሆነ ይሄም ምዕራፍ የማጠናቀቅ ፍላጎት በአሜሪካን ያለ ይመስላል እና በአፓቼ ሄሊኮፕተሩ ምክንያት ተመልሰው ወደ ፉል ፍሌጅ ጦርነት ይገባሉ የሚል ኤክስፔክቴሽን የለኝም። ግን የምናየው ይሆናል ሰሞኑን። ምናልባት በዚች ላይ እኔም ከዚህ በኋላ
F-35 ቢመታ ወደ እንደው አሜሪካ ከዚህ በፊት ወደ ነበረችበት አግሬሲቭ የሆነ የሙሉ ጊዜ ጦርነቷ በኢራን ላይ ትከፍታለች ብዬም አልገመትም። ግን ብዙ ትንታኔዎችን ስትመለከት ትራምፕና ኔታንያሁ የነበራቸውን ክፍተት የሚሞላ ክስተት ተፈጠረላቸው የሚል ምክንያቱም አሁን አንደኛ ኔታንያሁ ሄሊኮፕተሯ መመታቷን ተከትሎ እናንተ እነማናችሁ ወይም ደግሞ ማንንም ቢሆን አይቀርለትም በዛ አካባቢ እንደውም ትምርቱ እኮ ነው አሁን አስቸጋሪ ሆነው አንደኛ ኢራን ዮርዳኖስን ተሻግራ እስከመምታት ድረስ ኢራን ተሻግራ በየትኛው አቅጣጫ መድረስ ይችላል የሚል መልእክት እየሰጠች ነው። እነ ሳውዲ አረቢያም እንደው ከሆነ ጊዜ በኋላ መጠቃቱ ቢቀርላቸውም በየቀኑ ነበር የምትተኩስባቸውና ይሄኛውን ኢራን ለሁላችሁም አደጋ ይዛ የመጣች ሀገር ናት የሚል መልእክት ለማስተላለፍ ይጠቀሙበታልና እቺኛዋን ያው አሜሪካ ውስጥ በጣም ግዙፍ የሆኑ የአሜሪካና የእስራኤልን ግንኙነት እንዲጠናከር የሚፈልጉ በሎቢ ወይም በማሳመን በጉትጎታ ስራ ላይ እየተሰማሩ በጣም ታውቁ በሃይማኖታዊ የሚመስሉም ድርጅትነትም ያላቸው ብዙ ጠንካራ አሉና እነሱ ስራቸውን ሰርተው ኔታንያሁና ትራምፕ እንግዲህ የፈጠሯትን ክፍተት ምንም ቢሆን ያችን ዘግተው ወደ ሆነ ጉዳይ እንዲገቡ አትሊስት ግፊቱ ሊኖር ይችላል ነው እንጂ እንዳልከው የዓለም ዋንጫውም ትልቅ የፖለቲካል ጉዳይ ይዞ መጥቷል። አንደኛ ላይቭ የሚደረጉ ነገሮች ምን አይነት መልእክት ሊተላለፍባቸው ይችላል ሪፐብሊካኖቹ ያሳስባቸዋል። አንደኛ ሆስት ኔሽን ናቸው ኳስ ብዙ አይደለም ያው እነ ሜክሲኮ አይደሉ እነ ሜክሲኮ ዩናይትድ ስቴትስ ካናዳ ለሶስት ነው እንግዲህ ሰሜን አሜሪካኖቹ እንደዛ ያረጋልና የኢራንም ደግሞ ተሳታፊዎችም ስለሆኑ ኢራንም የዋዛ ሀገር አይደለችም። ለጥፋ የገባችው ነገር አስቸጋሪ ነው። ባገኘችው አጋጣሚ ዲፕሎማሲ ለመስራት ትሞክራለች እና በደሏን ለዓለም ማጋለጥ ትፈልጋለች። ምክንያቱም እኛ ይባል ይቅርብን ለነገሩ ተጫዋቾቹም ይዘዋቸው የገቧቸው አንዳንድ ኦፍ ኮርስ ጥቃትን የሚያሳዩ ጽሁፎች አሉ ከዚህ ከቁጥር ጋር የተገናኙ እነሱን ይዘው ገብተው እና አሜሪካ ኦፍ ኮርስ ያስደነግጣታል እንደዚህ አይነት ነገሮች። ምናልባት ይችኛዋ ጥሩ ካርታ ነችና ዳይሬክተራችንም ያዝካረገለን የሆርሙዝ ጉዳይ እንግዲህ በዚህኛው ወደ አፍሪካ ቀንድ ሊመጣ የሚችልበትን እድል የፈጠረው በሆርሙዝ ላይ የተፈጠሩ ነገሮች ዞረው ወደ ኤዥያም የገቡበትን አጋጣሚ ሳውዝ ኢስት ኤዥያ እስከነ ሲንጋፖር ድረስ የዘለቀውን ያሳያል። ወደ ቻይናም ይሄ ነገር ይዞ እንደሚሄድ ያሳያልና እነዚህን ስትመለከታቸው ወደ መጀመሪያው ውጥረት የባሰ ይሄ የነዳጁን ፖለቲካም ያባባሰው ሊሄድ እንደሚችል ያሳያል። ይሄኛው ምናልባት ወደ አፍሪካ ቀንድ እንዴት መምጣት እንዳለበትም በደንብ ይጠቁማል። ምክንያቱም ሆርሙዝ ላይ የተዘጋው እንደኛ ወደ እንግዲህ በዚህ በመናየው በኤዥያ በኩልም በሳውዝ ኢስት ኤዥያ በኩል በዚህ ልክ ይሄዳል። ከዛ ሞር ካርታ ወደዛ እንትን ይልሃል ተመልሶ ወደ ህንድ ውቅያኖስ ይመጣል። ህንድ ውቅያኖስ ላይ ሲመጣ ደግሞ እንደምትመለከተው ነው ይሄው ገልፍ ኦፍ ኦማን አለ። ይሄ እንግዲህ ወደኛው ነው ይዞብን የሚመጣው ጣጣውን ይሄ በገልፍ ኦፍ ኦማን ከዛ ወደ ህንድ ውቅያኖስ ነው የምትገባው። ህንድ ውቅያኖስ ስትገባ ደግሞ በበል መንደብ አለ። ከበል መንደብ ጉሮሮችን ይያዛል። እነ ጅቡቲ ምንድነው እዛ ላይ የሚሰሩት የመን ይሄኛው በደንብ የሚያሳይ ማፕ ነው። እነሱ ነገሮችን ትዝብት ውስጥ ዓለምን ራሱ ትዝብት ውስጥ የከተተ ችግር ነው ሊፈጥር የሚችለው። ምክንያቱም መድኃኒት ማለፍ አይችልም። መድኃኒት የማያልፈው በአንድ ኃይል ብቻ አይደለም፣ በኢራን ብቻ አይደለም፣ በአሜሪካም ጭምር ነው። ስለዚህ ዓለም ቆማ የምትመለከተው ከሆነ መፍትሄ ማካሄድ ስላለ በሁለቱም በኩል ነው። አንደኛው በሌላኛው ጫፍ በዚህም እንዳትመጣ ከሆነ ሁለቱንም ኃይሎች ዓለም እንዴት ነው የምትመለከተው የሚለውን በተወሰነ መጠን ጥያቄ ውስጥ የሚያስገባ ነውና ትንሽ ፖለቲካሊ ወደኛም እያመጣው ይገኛልና ወደ አፍሪካ ቀንድም ላይ በተለይ ጊዜው ገና ነው ብለን ልናስብ እንችልም። ከሁቲዎች እንቅስቃሴ ጋር ሁቲዎች ከማን ጋር ነው ኢራን ጋር በደንብ እንደሚያወሩ ይታወቃል። ከዛስ አፍሪካ ቀንድ ውስጥ ባሉ አንዳንድ አስቸጋሪ ኃይላት ወይም እንደዛ አይነት ባህሪ ካላቸው ጋር ምን አይነት ግንኙነት አላቸው የሚሉ ጥያቄዎችን በጣም በስፋት እያየው ነበረና ኦፍ ኮርስ ሁሉም እንደው የቢሆን ትንታኔ ነው እየተሰጠ የሚገኘውና እቺን ካርታ ዳይሬክተራችን ከያዘልን ትዛዙ ይሄኛው አንደኛው እቺም እንግዲህ መርከቧ ወደ ሳውዝ ኢስት ኤዥያ የምትሄድበት ብቻ ሳይሆን ሆርሙዝ ላይ ያለው እንግዲህ
ስትሬት ኦፍ ሆርሙዝ ከሱ ተመልሰ ወደ ህንድ ውቅያኖስ ይሄኛውን አካለ ስትሄድ የመን ላይ ነው የምትደርሰው። የመን ላይ ደግሞ በአልመንደብ የሚባለው እንግዲህ እኛ ጫፍ ላይ ያለ ማለት እንችላለን። በጅቡቲና በየመን መካከል በጅቡቲና በየመን መካከል እንደውም አንድ ስሌት የተሰራ ነበረ ሚሳኤል ቢተኮስ የሚባል በጣም አፌክት ያደርገናል። ቅርብ ነው ርቀት እና በዛ በኩል ደግሞ ቀይ ባህር ነው የሚገባው። ቀይ ባህር ሲገባ ደግሞ ሙሉ የኢትዮጵያ የፖለቲካ ፍላጎቶች ኤክሰርሳይዝ የሚደረግባቸው ናቸው። በአሁኑ ሰዓት አንዳንድ ነገሮች ማቹርድ እያደረጉ ይመጣሉ ብለን እናስባለን። ከዛ አንጻር ለጊዜው ላናወራባቸው እንችላለንና ምናልባት ይሄኛው ላይ እንመለስበታለን። የገልፉ ሀገራት ምንድነው ይሄ ሰላጤው ሀገራት የሚባሉት ስድስቱ ጂሲሲዎች እነ አረብ ኤምሬቶች ኦፍ ኮርስ አቋማቸውን እየለየ ነው። እነ ሳውዲ አረቢያም እንደዛው፣ እነ ካታርም ትንሽ አልጀዚራን መመልከት በቂ ሊሆን ይችላል። ግን እንደነ ባህሬን ያሉት አብዛኛው እንደ ከኦማን ውጭ እዛ አካባቢ ያሉት ጂሲሲዎች በተለይም ደግሞ በባህረ ሰላጤው አካባቢ ያሉ ሀገራት ሁለት ነገር ያሳዝነኛል። እነሱ አንደኛ እስከ መቼ ነው አሜሪካን ተማምነው የሚቀጥሉት? በቃ አዩት እኮ እስከ መቼ የሚል ጥያቄ ታነሳለ። ሁለተኛ ደግሞ እስከ መቼ ነው በኢራንስ የምትመታው? አንደኛ በአሜሪካ እንጠበቃለን ብለው የሚያስቡ ሀገራት፣ ሁለተኛ ደግሞ በኢራን የሚደበደቡ ሀገራት ምንድነው ሚናቸው? ማለት ምን ሊሆን ይችላል? የመሳብ ነገር ይኖረው ይሆን? ሹር እንግዲህ እነዚህ የጂሲሲ ሀገራት ትንሽ ሪዘርቭድ የመሆን ባህሪ የምታይባቸው እኔ እስከሚገባኝ ድረስ ይሄ ኮንቬንሽናል የሆነ ጦርነት ከኢራን ጋር ከመግጠም ዘሌሰር ኢቭል ከበጣም መጥፎ መለስተኛው መጥፎ መርጠው እየሄዱ ይመስላል እንጂ ለዘላለም እየተደበደቡ መቼም የሚቀጥሉበት ሰርከምስታንስ አይኖርም። የጂሲሲን አባል ሀገራት ስታያቸው በተደጋጋሚ ባህሬን ስትመታ፣ ኩዌት ስትመታ፣ ልክ ባለፈው አርቲክል 5 የኔቶ አናታክ ኦን ዋን ኢዝ አናታክ ኦን ኦል በሚለው ልክ የጂሲሲ አባል ሀገራትም አንዱ ሲመታ እንደ ሁላችንም ጥቃት እንወስደዋለን ብለው ያወግዛሉ። ኦን ዘ ሴም ፔጅ ናቸው፣ አብረው ያወግዛሉ። ግን ምንድነው ኢንተርሴፕት በማድረግ ላይ ተጠምደዋል እንጂ ልክ አልፎ አልፎ እንደሰማ ነው ልክ እንደ ዩኤኢ ልክ እንደ ሳኡዲ አግሬሲቭሊ አታክ ለማድረግ አይመስልም። ሪዘርቭድ ሆነዋል እና አሁን እያደረጉ ያሉት ዲፕሎማሲው እንዲሰራ፣ ጦርነቱ እንዲቆም የመፈለግ ወደ እነሱ ሲተኮስ ደግሞ ኢንተርሴፕት በማድረግ በማውገዝ እዛ ላይ ተጠምደዋል። ግን ይሄ ችግር ቶሎ የማይፈታ ከሆነ እነሱም አንድ ድርጊት ምላሽ መፍጠሩ አይቀርም። አክሽን ሊድስ ቱ ሪአክሽን ይባላል። እነሱም ወደ እንደዛ አይነት ሙድ ውስጥ ሊገቡ ይችላሉ። ግን በአሁን ሰዓት እየተካሄደ ያለው እስቲ ከኢራን ጋር ፉል ፍሌጅድ ዋር ብንገባ ብለው ቁጭ ብለው ያመዛዘኑ ይመስላል። ቢኮዝ በእርግጥ ኢራንን ጽናቷን በደንብ እናደንቃለን። ላለፉት ብዙ አስርተ ዓመታት በጫና ውስጥ ኖረዋል። በተለይ ይሄ አሁን እየተካሄደ የጦርነት ቲያትር ግን ብቻቸውንም አይደለም፣ ከጀርባ አሉ አክተርስ አሉ። የነሱም ድጋፍ ዲፕሎማቲክ እና አዘርዋይስ ድጋፍ ነው እንደዚህ ያደረጋቸው። እና ኩዌት ብትገባበት፣ ባህሬን ብትገባበት ከኢራን ጋር ብቻ አይደለም የምትዋጋው። ይሄን ሪያላይዝ ስለሚያደርጉ የሚመቱትን ነገር ዘሌሰር ኢቭል መለስተኛው መጥፎ በጣም ከሰፊው መጥፎ መርጠው እየሄዱ ነው ያሉት። ግን ካልቆመ የሆነ ኢኮኖሚካሊ አሁን ኩዌትን ብታያት ኦልሞስት በቃ ዜሮ ባረል በቃ ለዓለም ገበያ ላለማቅረብ እየተቸገሩ ነው። ይሄን ያህል ኢኮኖሚካሊ እየተፈተኑ ነው። እነ ባህሬንም እንደዛው። እነሱ ላይ ችግር ብቻ ሳይሆን ደግሞ ጦርነቱ በቀጠለ ቁጥር ዓለም አቀፍ ኢኮኖሚ ጫነው አለ። አሁን ደግሞ ክረምትም እየመጣ ነው። በዚህ በእኛ አካባቢ የግብርና ምርቶች ላይ ከዛ ከኳታር የሚመጡት የግብርና ምርቶች ላይ ችግርም ስለፈጠረ ሌላ የግብርና ችግርም ሊፈጥርብን ይችላል እና ያንን ሌሰር ኢቭሉን መርጠው እያወገዙ ኢንተርሴፕት እያደረጉ ዲፕሎማሲው እንዲፈጥን ጥያቄ እየጠየቁ እየሄዱ ነው። ግን ቶሎ ካልተፈታ ባለፈው ጊዜ እንዳየ ነው ዩኤኢም ሳውዲም ሪያክት አድርገዋል። እንደተባለው ሪያክት ማድረጋቸው የማይቀር ነው። ይሄ ደግሞ ችግሩን ሞር አግራቬት እያደረገው የሚመጣ ይመስለኛል። በጂሲሲ አባል ሀገራት መካከል እንዲህ አይነት ባህሪ ትታዘባለ።
ይሄን የማየው ልክ ነው። ጂሲሲዎች በባህሪያቸው እንደዚህ አይነት እርግጥ ያለ ነገር እንዲያውም እነ መሐመድ ቢን ሳልማን ወደ ስልጣን ከመጡ በኋላ ነው የሳውዲው ኤምቤስ እሳቸው ከመጡ በኋላ በየመን ሁቲዎች ላይ ጥቃት አግሬሲቭሊ እሳቸው የሚመሩ ሳውዲ ላይ የሚባለውን እንጂ ከዛ በፊት በነበራቸው ነው ነገሮችን ረገብ አድርገው በማየት ነው እንጂ ያን ያህልም በጦርነት ላይ ኦፍኮርስ ሁሌ ጦርነት ይከፈትባቸዋል። ጦርነት አለ። ከኢራንም ጋር የነበረውን እዛ የአካባቢው ሀገራት የምታውቀው ነው። የሳዳም የምታውቀው ነው። ጦርነቱ በምን ተቀሰቀሰ፣ በማን ምክንያት፣ የማንን ጉዳይ ሊፈጸም የሚለው እንዳለ ሆኖ በጣም አስቸጋሪ ነው። የመካከለኛው ምስራቅ ፖለቲካ እንደምታውቀው ብዙ መልክ የሚሰጠው ስለሆነ ሞር ግን አሁን ጎልቶ የወጣው የጂኦ ስትራቴጂ ጉዳይና ጥቅም ፍለጋ ነው። ከዛ ደግሞ ሲሻገር አንዱ ለሌላው መንበርከክ አለበት የሚልም ደግሞ በጣም ሄጅሞኒክ የሆነ ነገሮችንም እንመለከታለንና እሱ ትንሽ አስቸጋሪ ነው። ግን የኢራን በዚህ ልክ ተጠናክሮ መቀጠል ወይም ደግሞ ተደራዳሪ ሆኖ ከአሜሪካ ጋር የምትደራደር አገር ዓለም ላይ በአሁኑ ሰዓት ጦርነት ውስጥ ገብታ እሷ ናት። ይሄ ሲባል እንግዲህ የኢራንን ጥንካሬ ወይ ብርታት ከአሜሪካ ብዙ ጊዜ የማወዳደር ስራ ስለሚሰራ ነው እና ተመልካቾቻችንም ብዙ ጊዜ ስለሚጠይቁ ጭምር ነው። የማወዳደር ስራ ሳይሆን ያለውን ነባራዊ ሁኔታውን ሀቁ በቃ የትኛው ሀገር ነው እስከዚህ ሊቀጥል የሚችለው የሚለውን ጥያቄ ውስጥ ስናስገባ በአሜሪካ ረቂቅ የጦር መሳሪያዎች እስከ አፍንጫቸው የታጠቁት ሀገራትም ጭምር ጥያቄ ውስጥ ይገባሉ። ይሄ ሌላ ታሪክ ነው። ግን ደግሞ የኢራን መካከለኛው ምስራቅ ላይ በርትቶ ጠንክሮ ስቲል መቆየት እና ከዚህም በኋላ ተደራድራም በሆነም ዩራኒየምም ትስጥ አትስጥም ግን ኢራን የአሁኑን አስተዳደር ሜንቴን አድርጋ ከቀጠለች በጦርነቱ ትልቁን ቦታ የያዘችው ወይም አሸናፊ ብላ በታሪኳ ልትመዘግብ የምትችል ሀገር ናት። ምክንያቱም የአሜሪካ አቅምና ጉልበት በዓለም ላይ ያላት ምስል ስለሚታወቅ እና ከዛ አንጻርም አብሮ ስለሚታይ ነውና አንዳንድ ሁኔታዎች ትንሽ እንትን ማለት አለባቸው። አይጣሩም በኢራን ፖለቲካ ውስጥ ያለውን ችግር ምንድነው ብሎ ዲፋይን ለማድረግም ያስቸግራል። ይወጡና እንደዚህ ክፍተት ተፈጠረ ሲባል እኛ አላልንም ተሰብስበው ወይም ደግሞ በሆነ አጋጣሚ እኛ አላልንም እናንተ ግን ፍላጎታችሁን መጻፍ ትችላላችሁ ይላሉ። አሜሪካም ደግሞ በተወሰነ መጠን ገብታ ፖለቲካውን ለመለየት በሞከረችበት ሰዓት የሚፈጠርባት ሁሉም ተባብሮ የፖለቲከኞቹም የወታደሮችም እንደዚሁም ደግሞ ከዚህ የአያቶላውያን ግንዛቤ ሶስቱም አንድ ላይ ሆነው አሜሪካ ላይ ጥቃት እንዲሰነዘር ሲያዙ ትመለከታለህና ትንሽ ኢራን አልተረጎም ያለች አደገኛ ሀገር ሆናበታለች ለምዕራቡ ዓለምና እነዚህን መሀል ላይ ሆኖ የሚያረግብ ሀሳብ ይፈልጋል። ፕሬዚዳንት ትራምፕ ሙሉ ቶታል ቪክቶሪ ጠብቁ አሉ። እንግዲህ ጦርነት የሚቋጭባቸውን መንገዶች የምታውቃቸው ናቸው። አንደኛው ቶታል ቪክቶሪ የሚባለው አንዱ በጦር አሸንፎ ያስተዳደር ለውጥ የምናምን አድርጎ ፓወሩን ሲቆጣጠር ነው። ሌላው ደግሞ ፍሮዘን ኮንፍሊክት የሚባለው ነው። ልክ ኢራቅ ላይ እንዳለው ጦርነት አለ የለም እያልክ እየተቸገርክ ወይም ደግሞ በሰሜን ኮሪያና ይሄ አርሚስቲስ ነገር በደቡብ ኮሪያ መካከል ያለውን ትተዋለ ጦርነቱን ተኩስ አቁም ብለህ ግን አልታረክም። ችግሩ አልተፈታም እና ብዙ ወደ 4 የሆኑ ሚንሶች አሉ ጦርነቶች የሚቋጩባቸው። ግን በዓለም ታሪክ ላይ እሱን ትመለከታለህ። በአሁኑ ግን ከአራቱም ውጭ በምን ሁኔታ ሊቋጭ እንደሚችል የሚቸገር አይነት ነገር ውስጥ ዓለም ገብታለችና ከኢራን ይሄ በጣም የተጠና ትክክለኛ ቦታ እኔ ይገርመኛል። የምሰነዝራቸው ጥቃቶች ሁሉ ማረፍ ያለባቸው ቦታዎች ሁሉ ነው የሚያርፉት እና ይሄ ያልተለመደ ነው። ከዚህ በፊት እንደነ እስራኤል ያሉ ሀገራት ሚድል ኢስት ላይ ጥቃት ሲሰነዝሩ ኢላማቸውን መቱ ነበር የምናውቀው። አሁን ኢራን የተኮሰችበት ቦታ ሁሉ አከሸፍኑ ይላሉ እንጂ ቢያከሹም ግን አቅጣጫው ልክና የተመጠነ መምታት ያለበት ቦታ ላይ ነው የሚሄደው። ይሄ ኢራን እንዳልከው ብዙ ኃይላት የአክሲስ ኦፍ ሬዚስታንሱን ብዙም እንትን የለውም። እነሱ አብረው አሟሟቂ ልትላቸው ትችላለህ። ኢራን ስትተኩስ ተከትለው ነው በቃ አባታችን ተኮሰ እናታችን ተኮሰች ካልሆነ ምንም እንትን የለውም። ትልቅ ቦታ ግን አላቸው ስትራቴጂ ቦታ ላይ ቀይ ባህር ላይ ሊዘጉ ይችላሉ። ቀይ ባህሩን ከዘጉ ያግዙሃል። በቃ ቀይ ባህር ላይ ከተዘጋ እስራኤል በዚህ አታልፊያትም ከተባለች በቃ ዋና በር ዘጉ ማለት ነው እና እንመለከተዋለን። ግን at the same time እንደው ቦታ የላቸውም ማለት ሳይሆን
ዋና መሪዋ ራሷ ኢራን ስለሆነች ትልቁን ቦታ ራሷ ነች የምትወስደው። እነ ሁቲ እነ ሄዝቦላ እነ ካታኢቦቹ እነ ሀማስን ጨምሮ ማለት ነው። ግን የሩሲያና የቻይና ጉዳዮችም አብረው ይነሳሉና አሁን ቻይና ኮንሰርንድ ነኝ እኔ እያሳሰበኝ ነው ሁለታችሁ ማቆም አለባችሁ ብላ ቆጣ ብላ መግለጫ ሰጥታለች። ምንድነው ያለው ከጀርባው የሚለው ብዙ ሰዎች እያነሱት ነበረ። ይሄ የኢራን አቅም ብቻ ነው ወይ የሚል አይነት ጥያቄ። ራሽያና ቻይና አሁናዊ አቋማቸው በዚህ ጉዳይ ላይ ከማውገዝ አልተሻገረም ወይስ ተሻግሯል የሚሉ ነገሮችም እየተመለከትኩ ነበርና ያለው ፐርስፔክቲቭ ምንድነው? ሹር እንግዲህ ኢራን እስካሁን ድረስ በጽናት የቆየችባቸው ብዙ ምክንያቶች አሉ። ግን አንዳንድ ጥናቶች ምን ያሳያሉ መሰለህ ቢኒ፣ ልክ አሜሪካ በዓለም አቀፍ የጸረ ሽብር ዘመቻ አፍተር ሴፕቴምበር 11 አፍጋኒስታን ሄዳ 2001 ከዛ በኋላ ደግሞ ወደ ኢራቅ 2002 ሲገቡ አሁን በቅርቡ የተገደሉት አያቶላ ሆሜኒ ኢራቅ ውስጥ ጦርነቱ ሲከፈት ነግበኔ ብለው ከዛ ከ2003 ጀምረው የቤት ስራቸውን ሲሰሩ ነው የኖሩት። በጣም ያልተመከለ የሴኩሪቲ አፓራተስ የአድሚኒስትሬሽን አፓራተስ ያን በመዘርጋታቸው ነው እስካሁን እየተቋቋሙ የቀጠሉት ይባላል። እንዲህ ባይሆን ኖሮ እኮ አንዳንድ ጊዜ ፊት ለፊት የምታየው ነገር የኢራን የኢንተለጀንስ የደህንነት ተቋሙ በጣም ኮምፕሮማይዝድ የሆነ ይመስላል። ቢኮዝ እዛው ቴሄራን ውስጥ የሞቱ ሰዎችን ለቀብር ስነ ስርዓት ለመሳተፍ የሄዱ የሐማስ ከፍተኛ ኃላፊዎችም ቴሄራን ውስጥ ተገደሉ። እስማኤል ሀኒያ ቴሄራን ውስጥ ተገደሉና እንዴት በዛ በከፍተኛ ጥበቃ በነበረበት ጊዜ እንዴት ተገደሉ የሚል ነገር ያሳያል። የነሱ የጦር ጀነራሎች ሌላም ሀገር ሲሪያም ሌላም ሀገር ሲገደሉ ታያለና በጣም ኮምፕሮማይዝድ የሆነ በቃ ሰርጎ የተገባበት ደህንነት ተቋም አላቸውና አከተመላቸው የሚል ይመስላል። ግን ይሄ ጦርነት ይሄው 3 ወር አለፈው። አንዳንድ ጊዜ በእርግጥ ጦርነቱ ሲጀመር የነበሩት የደህንነት ኃላፊ ቴሄራን መንገድ ላይ ከሰዎች ጋር በሰልፍ ሲሄዱ ነበር። በኋላ ከልጃቸው ጋር ተገደሉ ተባለ እንጂ ፕሬዚዳንቱም መንገድ ላይ ሲሄዱ ታያቸዋለ። እና ኮምፕሮማይዝድ የሆነ አካል ሆኖ ሌላ ደግሞ የሚሰራ ኃይል እንዳለ ያሳያል። እና ይሄ ያልተማከለ አስተዳደር መሆኑ ከ2003 የኢራቅ ችግር ላይ ነግበኔን አይተው የቤት ስራቸውን ስለሰሩ ነው እስካሁን የቀጠሉት ነው የሚባለው። ባለፈው ቅዳሜ ያልነው ደግሞ የናፖሊዮንን ያነሳ ነው። ሁል ጊዜ የጉልበት ኃይል አለ፣ የእውቀት የአይምሮ ኃይል አለ። በደንብ ጌሙን እንዴት እንደምትጫወት ከገባ ስማርት ኮንክ ጉልበትን እውቀት ያሸንፈዋል። የጊዜ ጉዳይ ነውና ኢራን ከእስራኤል ጋር ኢራን ከዩናይትድ ስቴትስ ጋር በኮንቬንሽናል ዋር አይመጣጠኑም። መዋጋት አይቻልም። ሶ ጉልበት የማይሰራልህ ከሆነ እውቀትን ነው የተጠቀሙት። ሆርሙዝን ብሎክ በማድረግ ይሄው እስካሁን ኢንተረስታቸው 100% ሳይከሽፍ አሉ። እውቀቱ እየረዳቸው ነው። ስማርትሊ ጌሙን እየተጫወቱ ስለሆነ ሁለቱን ከኢራን ትወስዳለ። መረሳት የሌለበት ደግሞ ኢራን የራሽያ የቻይና ጠንካራ ወዳጅ ናት እና ጦርነቱ እንደተጀመረ ወደ ማርች አካባቢ እኮ ኢራን የምትተኩሳቸው ሚሳይሎች ታርጌታቸውን የሚመቱት የኢንተለጀንስ ቲፕ ከራሽያ አግኝተው ምናምን ይባላል። ቻይናም የጦር መሳሪያ ልታስታጥቅ ይሆን ይባላል። የነሱም ድጋፍ አለ። እነዚህ ተደማምረው ነው ኢራን እስካሁን ድረስ 100% ሲስተማቸው ኮላፕስ ሳያደርግ የቀጠሉት በኢራን ሳይድ። ቻይናዎቹና ሩሲያዎቹ ደግሞ ምን አለ መሰለ ቢኒ፣ አንዳንድ ጊዜ ወደ ሱፐር ፓወርነት ስትቀየር በምንም እንደው ጥረት አድርገህ ሱፐር ፓወር ሆነ ወሳኝ ኃይል ከሆንክ ሰላም ትፈልጋለህ። እዛች ስቴጅ ላይ ከደረስክ በኋላ ብሔራዊ ጥቅምህን የማስከበር አቅም እንዳለ ከገባህ በኋላ ከዛ በኋላ ሰላም ኖሮ ኢኮኖሚካሊ እንድትጠቀም ትፈልጋለህ። የሆነ ሚሊተሪ አክቲቪቲ በኋላ ከሆነ ውጊያ ከሆነ ስርዓት ለውጥ በኋላ የኖርማላይዜሽን ፔሪድ የሚባል አለ። ኖርማላይዝ በቃ ያለው ስታትስ ኮ እንዲቀጥል የመፈለግ ነገር አለና ቻይናን ብታያት ከፍተኛ ኢኮኖሚያዊ ግስጋሴ ላይ ነው ያለችው። የዓለም ሰላም ያስፈልጋታል። አሁን የቻይና ኢኮኖሚ የቻይና አውትፑት ቻይና ብቻ ሳትሆን ዓለም ናት ማርኬቷ እና የዓለም ሰላም እንዲኖር ይፈልጋሉ። ሱፐር ፓወር ነው። ራሻዎቹም ወደዛ ስቴጅ እየመጡ ነውና
ለዓለም ሰላም ይሰራሉ። እንደዛ ነው። ሪሰንትሊ ከሰኞ ጀምሮ ሺ ጂንፒንግ ሰሜን ኮሪያ ሲሄዱ በተደጋጋሚ ምንድነው እንትን የሚባለው ይሄ የመካከለኛው ምስራቅ በጣም ውጥረት የተሞላ ነው። የዋዛ ያልሆነ ደግሞ እንቅስቃሴ በሰሜን ምስራቅ ኤዥያም አለ። በተለይ እነዚህ ጃፓኖች፣ ደቡብ ኮሪያ አሁን ከሁለተኛ ዓለም ጦርነት በኋላ በኒውክሌር የደረሰባቸውን ጉዳት አይተው ጃፓኖች ኒውክሌርን ለሰላማዊ ዓላማ እንጂ በፍጹም ለጦር መሳሪያ ነውር ነው ብለው የሚጠየፉ ናቸው እና ፓሲፊስትም ይባላሉ። ህገ መንግስታቸው፣ የፖለቲካ ባህሪያቸው ሰላም ወዳድ ናቸው። አሁን ያሉት ጠቅላይ ሚኒስትር ግን ያን ፓሲፊስት የሆነ አትሞስፌር እየቀየሩት ነው እና ከፍተኛ የጦር መሳሪያ ምርት ውስጥ እየገቡ ነው እና ቻይኒዞች ይሄ የበለጠ ያሰጋቸዋል እና ሰሜን ኮሪያ የኒውክሌር ምርቷ እንዲስፋፋ የቦሊስቲክ የሚሳይሎቻቸው ምርት እንዲስፋፋ ሪሰንትሊ ወስነዋል። ይሄ ደቡብ ኮሪያን ካስደነገጠ፣ ደቡብ ኮሪያን እደግፋለሁ ብላ ደግሞ ጃፓን ከገባችበት ዓለም እንዲረጋጋ የምትፈልገው ቻይና እዛው ኤዥያ ውስጥ ሌላ የጦርነት ቀጠና ይከፈታል እና ነገሮች እንዲረግቡ ሰላም እንዲሰፍን ነው የሚፈልጉት እና ራሻና ቻይና የሆነ የደረሱበት ስቴጅ ላይ ስላለ አሁን ግብ አይፈልጉም። አሁን የሚፈልጉት ያመረቱትን የሚሸጡበት ማርኬት፣ ሰላማዊ ማርኬት ከዓለም ሁሉ ሪሶርስ እንዲመጣላቸው፣ ጥሬ ዕቃ እንዲመጣላቸው ነው የሚፈልጉት። ለዛ ነው በጥንቃቄ እንደ አሸማጋይ እንደ አደራዳሪ ሆኖ ነው የሚሰሩት። የዓለም አቀፍ ሕግ ይከበር፣ ዩናይትድ ኔሽንን ማዕከላዊ ኦርጋናይዜሽን አድርገን ለዓለም ሰላም እንስራ የሚሉት የነሱ ብሔራዊ ጥቅም የሚከበረው በዓለም ሰላም፣ የነሱ የሴኩሪቲ ጥቅም የሚከበረው በዓለም ሰላም ስለሆነ ነው። ለዛ ነው ብዙም አግሬሲቭሊ የማታያቸው አደራዳሪ ምናምን ይሆናሉ እና የኢራን ጥንካሬ እና ከጀርባ ያሉ ሀገራት እንቅስቃሴ እንደያለ ኢኩዌዥን አለው። ትክክል ነው። ትክክለኛ የፖለቲካል ስሌት ነው ያሳየውና ቻይና ያው ወደ ውጭም ይሄ ነን ኢንተርቬንሽናሊስት የሚባሉ አይደሉ። የውጭ ሀገር ላይ ጣልቃ መግባት ሳይሆን ሶፍት ዲፕሎማሲ የሚባለውን ለስላሳ ዲፕሎማሲ በንግድ በተለያዩ ካልቸርን ወደሆነ ሀገር በመውሰድ እንደ ሰላማዊ የሚመስሉ እነሱ በእነሱ ራሳቸውን ነው አንድ ሀገር ላይ የሚያስቀምጡት። እንደነ ቻይና ያሉ ሀገራት ቻይና ብዙ ጊዜ እንደዛ አይነት ልምድ ስላላት በዛ አይነት ስሪት ውስጥ ናት እንዳልከው። ከጀርባ ግን እንዳሉ የሚያሳዩ በርካታ መረጃዎች አሉ። አንደኛ ፕሬዚዳንት ዶናልድ ትራምፕ ቻይና ሄደው ሺ ጂንፒንግን ሲያገኟቸው ሺ ጂንፒንግ ከዚህ በኋላ ለኢራን የጦር መሳሪያ እንደማያቀርቡ ተስማምተዋል ነው ያሉት። ከእንግዲህ ነው ያሉት፣ ከዚህ በኋላ ነው ያሉት። ይሄ የሚያሳየው ከዛ በፊት ነበረ ማለት ነው። ኦፍ ኮርስ ደግሞ አንድ በጣም ትሪክ ሰርቶ ኢራን ውስጥ የገባ ፕሌን 447 ኦር ምናምን የቦይንግ ምርት ነው እሱ። የጦር መሳሪያ በመጫን የሚታወቅ ነው፣ ካርጎ ማለት ይቻላል። እሱ ብዙ አይነት ትሪኮችን ሰርቶ ወደ አውሮፓ የሚገባ መስሎ እንደውም ወደ ጀርመን አቅራቢያ እንደዚህ ከደረሰ ሄደ አይነት ስሜት ተሰጥቶት የተለያዩ የኤዥያ አካባቢዎችን ጥሶ አልፎ ተፈቅዶለት ነው የሚሆነው። ኢራን ውስጥ ሲገባ ወደ አዘርባይጃን አካባቢ ሲደርስ ራዳር ውጪ ሆነ እና ከዛ የመጀመሪያው ጦርነታቸው ነው ይሄ ሆነው። ከዛ ብዙ ጥያቄ እንደውም ወደ 3-4 ፍላይቶች ተደርገዋል ተብሎ ይታሰባልና እንዳለ ይታወቃል። እሱን እንኳን ብንተወው ከእንግዲህ በኋላ ነው ያሉት ትራምፕ እና ከዛ በፊት እውነትም ነበረ የሚለውን ያሳያል። ከዛ ውጭ ደግሞ ሩሲያ ቦልድሊም ሊናገሩት ይችላሉ። የጦር ልምምድ አድርገው ነበረ ኢራን ይህን ጦርነት ከመክፈቷ ከ3-4 ቀን በፊት በዛ በሆርሙዝ አካባቢ በፐርሺያን ባህረ ሰላጤ አካባቢ ላይ ልምምድ ሲያደርጉ ነበር። ይሄ ምንድነው የሚደረገው? ሩሲያ ብዙ ጊዜ ይሄን አይነት ልምምድ ስታደርግ ለአጋሮቿ የጦር መሳሪያውን አስረክባ ትወጣለች። ይሄ አንዱ ቴክኒኳ ነው የሚል ብዙ ጊዜ ጥያቄ ይነሳልና ምናልባት እነዚህ ነገሮች ግምት ውስጥ ስናስገባ እርዳታው ቀድሞ አለ። ፕላስ ሩሲያ ኢራን የጂፒኤስ አትጠቀምም። ይሄ ፖዚሽኒንግ ሲስተሙን የምዕራቡ ነው የአሜሪካ ነው አትጠቀምበትም። በይዱ የሚባለውን የቻይናውን ነው የምትጠቀመው። ይሄም
ትራክ እንዳትደረግ ያረጋል ምናምን ብዙ ነገሮች እድል ይፈጥርልሃል። በዛ ላይ ኢራን የራሷ የሚሳይል አቅም የራሷ ወታደራዊ ጉልበት የመጡበት አስተዳደራዊ ሁኔታ እንዳለ ሆኖ ግን አንዳንድ የተጠኑ ነገሮችን ሳውዲ አረቢያ ውስጥ የሲአይኤ ኦፊሰሮች አሉበት የሲአይኤ ኦፊስ ያለበትን ቦታ ለይቶ በማወቅና በመምታት ደግሞ እንደነ ኤፍኤስቢ የሚባሉት የራሻው እነሱ በደንብ አሉበት ተብሎ ይታሰባልና እነዚህ ነገሮች እንደው ታሳቢ ሲሆኑ ጉዳዩ ከዛ አንጻር ሊታይ ይችላል የሚለውን ለማንሳት ነው። እንዳልከው ግን ሁለቱም ሀገራት ጉዳዩን ረገብ አድርገው እዚህም ዛም የሚመለከት አቋም ያሳያሉ። ከዛ ውጭ ትእዛዙ ሁቲዎች እንግዲህ ወደ ኢራን በደቡባዊ እስራኤል በደቡባዊ እስራኤል በኩል ኢላት የሚባል ከተማ አለ። የቀይ ባህር ጫፍ ነው የሚባለው እሱ ላይ ጥቃት ሰንዝረዋል። ያው አክሽፈዋል ብላለች። እንግዲህ ያሉንን ነው እስራኤል ወድሟል። ይሄ የጠላት ባህሪ ነው። ኦፍ ኮርስ ሁቲዎች ኢላማችንን መታን ይላሉ፣ እኛ ኢላማችንን መታን አሉ ነው የምንለው። እስራኤል አከሸፍኩ ካለች ነው የማጣራት ግዴታ ምናምን ከሁለቱም ፐርስፔክቲቭ ማየት ነው እንጂ እንግዲህ ቦታው ላይ ስለማንገኝ እንደዚህ አይነት ነገሮች ሲኖሩ አልከሸፈም ወድቋል ምናምን የሁለቱም ከተናገርን ባላንስ ነው በቂ ነው። እና እኛ ፖለቲካል አንደምታውን ነው ብዙ ጊዜ የምናስቀምጠው ይሄ የዜና ጉዳይ ስላልሆነ ማለት ነው። ሁቲዎች እንግዲህ ቀጠናው ውጥረቱን ይዘውት እየመጡም ነው። የመሳሳብ ነገሮች አሉ። ቅድም ማፓችንም ላይ በደንብ ስናየው እንደነበረው ሁቲዎች የቀይ ባህርን ፖለቲካ አንደኛ እስራኤል በዚህ በኩል ማለፍ ማግደም አትችልም ያበቃላታል መርከቦቿ አይንቀሳቀሱም ብለዋል። ጥቃት እስከ መሰንዘር ደርሰዋል። ኔታንያሁም ዝም አይሉም። አንደኛ የሶማሌላንድም ጉዳይ አለ እዚሁ አካባቢ በደንብ የሚታይ እያመጡት ይሆን ወደ ቀይ ባህር ይህን ጉዳይ ሁቲዎች እንግዲህ ሪሰንትሊ የአይአርጂሲ ኃላፊ ይመስሉኛል የወታደራዊ ኃላፊ ይመስሉኛል አሁን ችግር ቢከሰት አዲስ ከሆርሙዝ ጀምሮ የሚመሰረት አዲስ የሴኩሪቲ ቤልት ይኖረናል ከሆርሙዝ እስከ ቀይ ባህር ድረስ የሚደርስ ብለው ከሁለት ቀን በፊት እንመሰረታለን እያሉ ነው። እንግዲህ ሀውቲዎች እንዳልነው በተደጋጋሚ ከኢራን ጋር በደንብ የሚናበቡ ይመስላል። ጸጥ እንዲባል ሲፈለግ ብዙ ጦርነት እየተካሄደ ጸጥ ማለት የነሱ አክቲቪቲ በሚፈለግበት ጊዜ ደግሞ አክቲቬት የመደረግ ነገር ታይባቸዋል። አሁን ሪሰንትሊ ነው እንግዲህ ወደ ኤልያት እንዳልከውና ወደ ቴል አቪቭም እንደዚህ ወደዛ ኤሪያ አካባቢ ሞክረናል ተኩሰናል ነው የሚሉት። ታርጌቱ መምታት አለመምታቱን እስራኤል ኢንተርሴፕት አድርገናል። ቤንጎሪዮን ነው የሚሉት ሁቲዎች በተኮሱ ቁጥር ቤንጎሪዮን አየር ማረፊያን መታን ነው የሚሉት እንደዛ ይላሉ። የእስራኤል ግን ይሄ አይረንዶም ኢንተርሴፕቲንግ ሲስተሙ በጣም ኃይለኛ ነውና ያን ፔኔትሬት አድርገው ገብተው ይሆን እርግጠኛ አይደለንም። ሀውቲዎቹ አንድ ስለሆነ ሜቢ ሊያስቀሩት ይችላሉ። አንድ ነው ኦኬ በቁጥር አንድ ነው መጀመሪያ ላይ ተኮሱትና እሱ አንድ ሲሆን በደንብ ይሄ አይረንዶሙም ስሊንግ የሚባሉትም በደንብ እንትን ይላሉ አክቲቬት ነው። ኢራን አከታትለ ከተኮስከው ግን ይጨነቃል እንደዛ ነገርና እንደዛ ብለዋል ሀውቲዎቹ። ወደ ቀይ ባህር ነገሩን ሊያመጡት ይችላሉ። አንተ የጠቃቀስካቸውን ቫሪያብልስ ስታያቸው በእርግጥ በዓለም ለመጀመሪያ ጊዜ የዲፕሎማቲክ እውቅና ለሶማሌላንድ እስራኤል ሰጥታለች። እስራኤሎች የሚሉት ኦሬዲ ሀገርም ነበረች በዘጠናዎቹ የተወሰነ ጊዜ እኮ ሀገርም ነበረች እና የኛን ጥቅም የሚያስከብር ከሆነ ከሶማሌላንድ ጋር አብረን እንሰራለን ብለዋል። አሁን አንዳንድ የፖለቲካ ችግር ውስጥ የገቡት የሶማሊያው ፕሬዚዳንት ምንድነው የሚሉት እንደዚህ ከሶማሌላንድ ጋር ግንኙነት እንትን ያሉት ያው ይሄ የቀይ ባህርን ቀጠና ደህንነት ለማረጋገጥ ነው የሚሊተሪ ቤዝ ስታብሊሽ ለማድረግ ለእስራኤሎች እና ደግሞ እውነት ከሆነ ጋዛ ውስጥ ያሉ የፍልስጤም ነዋሪዎችን ሪሎኬት ለማድረግ ነው የሚል ነገር ሰምተናል ከሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ እንደዛ ብለዋል። እና ሀውቲዎቹ በዛ በኩል የኢራንን ከኢራን ጋር ያላቸውን የጋራ ጥቅም ለማሳካት አሁን የጀመሩትን ካጋጋሉት ቀይ ባህርም ሌላ ችግር ይሄ የባህር መስመር ሌላ ችግር ከዚህ በፊት እንዳልነው ይሄ ሆርሙዝ ተዘግቶ ይሄን ሁሉ መከራ በዓለም ላይ ካመጣ ቀይ ባህር ደግሞ ሲዘጋ ኢማጂን የበለጠ ችግሩ እየተባባሰ ነው የሚሄደው። ሀውቲዎቹ እንደዛ አይነት የማድረግ እንግዲህ እንደ አክተር ሰርቬ ማድረግ ፖሲቢሊቲ አላቸው። ግን አሁን ደግሞ ያለው ይሄ በተለይ እስራኤል ከሶማሌላንድ ጋር ያላት የውቅና ነገር እንደ በፊቱም ቨልነራብል ላይሆኑ ይችላሉ። እስራኤሎች እዛው
ከየመን ጎን ቁጭ ብለዋል ማለት ነው። እዛው ሶማሌላንድ ውስጥ ከሚሊተሪ ቤዙ አክቲቬት ከሆነ እንደዛና የቀይ ባህር ቀጠናም አስቸጋሪ ችግር ውስጥ አስቸጋሪ ሁኔታ ውስጥ ሊገባ ይችላል። ጥንቃቄ ያስፈልጋል። በተለይ ከኛ ከኢትዮጵያ ጋር አፍንጫችን ስር ነው። ያው ባቤል መንደብ ማለት በየመንና በጅቡቲ መካከል ያለች ጠባብ የውሃ ሰርጥ ናትና ያቺ ከተዘጋጅ ኢትዮጵያ ከ90% በላይ ኢምፖርትና ኤክስፖርት የምታደርገው ነገር ችግር ከገጠመን ሌላ ችግር ነው። ኢንፍሌሽንን በማባባስ በተለይ ደግሞ ኤቭሪዴይ መገኘት ያለባቸው መድኃኒቶች አሉ። ወገኖቻችን በየቀኑ የሚወስዷቸው መድኃኒቶች አሉ። የነሱ አሁንም አባንደንት አይደሉም፣ በሽ አይደሉም ገበያ ላይ። ይሄ ደግሞ ከተጨመረ እንደገና ሌላ ችግሩን ያባብሰዋል እና ይሄ ጉዳይ በሀውቲዎቹ አማካኝነት የሆርሙዝ ችግር ወደ ቀይ ባህር ሊመጣ እያለ ይመስላል የሰሞኑ እንቅስቃሴው። ግን ፕሬዚዳንት ትራምፕ ያሉን ነገር አሁንስ የምራቸውን ይሆን? 2 ቀን 3 ቀን ጠብቁኝ፣ ቢግ ቢዩቲፉል ፓወርፉል ዲል ጠብቁ ብለውናል ፍሮም ኒውዮርክ እና ያ ከተሳካ ያው በሆርሙዝ ወዲያው ይከፈታል ነው ያሉት። እሱም ከተከፈተ የሀውቲዎቹም ነገር ረገብ ሊልና ሪሊፍ ልናገኝ እንችላለን እንጂ ወደዚህ መምጣት ዳርዳርታው እያየን ነው። በደንብ እየተኮሱ ነው ሀውቲዎቹ። እስራኤልም ደግሞ አለች፣ ሶማሌላንድ ውስጥ አለች። ቀረብ ብሏል ማለት ነው ነገሩ። እነዚህ ነገሮች ዞሮ የሚያሳየው ማንም ይነካል ነው። በዚህ ጦርነት ሰዎች እንደሆነ ነገር ኢቨን እኛ ሀገር ውስጥ ያለው ሁኔታ የሁለት ኃይሎች ኢራንና አሜሪካ ወይም እስራኤል የሚዋጉ ጦርነት ተደርጎ የሚወሰድ ሳይሆን ዓለም በተለያየ ጫፍ ልትነካ የምትችልበት እድል ሊፈጥር እንደሚችል ምናልባት ራቅ ብሎ በእርግጥ ዓለም ላይ የትኛውም ቀጠና ላይ የትኛውም ፖል ላይ ያለ ጦርነት አሁን ካለን ኮኔክሽንም ካለን በብዙ ነገሮች ጫና ያለ መግባት እድል የለንም ይታወቃል። ግን እሱን አልፈናል። መካከለኛው ምስራቅ ላይ ሲሆን ደግሞ ልክ ሀገር ውስጥ የተፈጠረ ትልቅ ችግር አርገህ አሳሳቢነቱ የኢኮኖሚ አሳሳቢነቱ ነዳጅን በቀላሉ ብትወስደው እኮ የምታውቀው ነገር ነው። አሁን አስቸጋሪ የሚሆነው ሆርሙዝ ላይ ተዘጋ ተብሎ ያ ሁሉ ኬዮስ የተፈጠረበት አፍሪካ ቀንድ ኢትዮጵያን ጨምሮ ከዛ ቀይ ባህር ላይ ሲደገም ቀይ ባህር አንድ መስመር አይደለም የሚዘጋው፣ በበዓል መንደብ ይያዛል። ከዛ በበዓል መንደብ ተያዘ ማለት ደግሞ ከስዊዝ ቦይም ተዘጋ ማለት ነው። ስለዚህ ዓለም ላይ አሉ 10 አይደለም የሚባሉት የውሃ ላይ መተላለፊያዎቹ በጣም ቁልፍ የሚባሉ ወተር ዌይስ የሚባሉት ከ10ሩ 3ቱ በዚህ ልክ ጫና ውስጥ ገባ ማለት ነው። 3ቱን ከዘጋው ወደ ደቡብ አፍሪካ ጫፍ ዞረህ እንኳን መሄድ አትችልም፣ በዚህ ልክ አትንቀሳቀስም። የመካከለኛው ምስራቅ በሙሉ ይቆለፋል። ከመካከለኛው ምስራቅ የሚገኝ የነዳጅን ብቻ አይደለም ሌላ ሀብትን ብቻ አይደለም፣ በመካከለኛው ምስራቅ በኩል የሚያልፍ ከሌሎች ዓለማት የሚመጡ ወይም አህጉራት የሚመጡ ምርቶችና በጣም ለሰው ልጅ አስፈላጊ የሆኑ ነገሮች ቢዘጋሉ ዳይን ጦርነቱ ላይ ይመጣል ነው። በዛ ላይ በቀይ ባህር ፖለቲካ ላይ ትልቅ ጥያቄ አለኝ ብሎ እንደሚያምን አገር ደግሞ ኢትዮጵያ ማለት ነው ይሄ ጉዳይ አይነካትም፣ ይሄ ጉዳይ ምንም ችግር የለውም ተብሎ ሊወሰድ የማይገባው እንደሆነ ብዙ ሰዎች አንደርስታንድ ማድረግ አለባቸው። ሁሉም አንድ እንትን አለ። አንድ ትንታኔ ስመለከት ነበር ማሩን ቢሻራ ብዙ ጊዜ አየዋለሁ። የአልጀዚራ ተንታኝ ነውና የሚያስቀምጣቸው ነገሮች ሞር ያው እንትን ስለሆነ ወደ አረቡ ዓለም የሄደ ነገር አለው። ግን እሱ ሲያስቀምጣቸው አንዳንድ ነገሮችን እንትን ይላል። ይሄ ክሊክ ያረጋል። አሁን እየቆየ ይቸገራል። ኢራን ወደ እስራኤል ስትተኩስ በቃ ራሷን ለመከላከል ምናምን ይልና ከዛ ወደ ካታር ደግሞ ስትተኩስ አልጀዚራ ካታር ዶሃ ቁጭ ያለ ትልቅ ሚዲያ ነው፣ ግራ ይገባዋል። ከዛ ሀሳቡን የሚሰጥበት ቶን የሀገሩን ጥቅም ወይም ደግሞ አልጀዚራ የት ነው ያለው ከሚለው የፖለቲካ ግንዛቤ አንጻር ነው የሚያየውና እንዲያውም ቋሚ በፖለቲካ እንደሚባለው ቋሚ ወዳጅ የለም ጥቅም ነው እንደሚባለው። ግን አሜሪካና ኢራን አብረው ይሰራሉ ብዬ ባላስብ እንኳን ግን የፖለቲካ ጉዳይ ነውና እስራኤል ጀርባ እየተሰጠች አሜሪካና ኢራን የራሳቸውን ድርድር አድርገው ወዳጅ ባይሆኑ እንኳን የጥቅም ተጋሪ ይሆኑ ወይ የሚል ጥያቄ ሲያነሳ ነበረ። ፖለቲካ በዚህ ልክ ነው። ኢራንና አሜሪካና እስራኤልን የመሳሰሉ አገራት በተለያየ ፖለቲካ ካቴጎሪ ውስጥ እንኳን ሊገቡ ይችላሉ የሚል ጥያቄ እንድናነሳ አድርገውናልና ይሄ በጣም ብዙ ሰዎች በተለያየ መንገድ ሲያነሱት የነበረ ጉዳይ ነው። ምናልባት ውስብስብ ነው እና
የማይነካ የለም የሚለውን በደንብ ማንሳት ስለሚያስፈልግ ነው። ጠቅላላ ያለ ሀሳብ እንደው ከቀጠናው አንጻርና ከአሁናዊ የፖለቲካ ጉዳዮች ጋር ካለ እንደ መጨረሻ በተደጋጋሚ እንዳልነው በዲፕሎማሲ መቼም ተስፋ አይቆረጥም ነው የሚባለው። ሌት ተቀን መለፋት አለበት። ከኒውዮርክ ትናንትና እንግዲህ ዶናልድ ትራምፕ ዊዝን 3 days ጠብቆ ያሉትን ልክ እንደ ከዚህ ቀደሙ የገቡትን ቃል ኪዳን አሁንም ያጥፉ ይሆን ዊ ዶንት ኖ ኖረን እናየዋለን። ግን የሚተገበር ከሆነ ትልቅ ተስፋ ይሄ ሆርሙዝ ከተከፈተ በመካከላቸው ያለው ችግር ከተፈታ የኢራንም ጦርነት ፈሪዞ ወደ ቀይ ባህርም ያለ መስፋፋት በቃ ይሄኛው መስመር በጣም አዋጭ ነው፣ በጣም የተሻለ ነው። ግን እንዳው አሁንም ቃል ተገብቶ ከ20-30 ጊዜ በላይ ፕሬዚዳንት ዶናልድ ትራምፕ ዲል ስምምነት ላይ ደርሰናል እያሉ ሳይሆን እየቀረ ነውና አንዳንድ ሰዎች ፍራስትሬት እንዲያደርጉ ያደርጋቸዋል። ግን ዲፕሎማቶች መቼም ተስፋ መቁረጥ የለባቸውምና ይሄን ማየት ነው አንደኛ። ሁለተኛ ደግሞ በእርግጥ ሀገራቱ ሁሉም ሀገር የራሱ የደህንነት ተቋም አለው። ደህንነት ተቋማት ደግሞ ብሔራዊ ጥቅማቸውን አደጋ ውስጥ የሚከቱ ነገሮችን ቀድመው አጥንተው ለውሳኔ ለመወሰን ላለባቸው አካላት ሰጥተው ስራቸው ይሰራሉና ሀገራትም የቤት ስራቸውን ልክ ቅድም የጠቀስ ነው ኢራን እስካሁን ሰርቫይቭ ያደረገችበት አንድ ውስጣዊ ምክንያት አያቶላ ሆሜኒ ከ2003 ኢራቅ ላይ የደረሰውን ጥቃት አይተው ነግበኔ ብለው እንደተባለው እኛም የሆነ እዚያ አካባቢ እንዳለን ሀገራት በተለይ ደግሞ በጅቡቲ መውጫ መግባችን የሆነን ሀገራት ያለውን አትሞስፌር ያለውን ትሬንድ አንብበን ቀድመን ተዘጋጅተን መፍትሄ ማበጀት ይጠበቃል። ከመንግስት አመራሮች ከመንግስት ተቋማት የሌት ተቀን 24/7 የቤት ስራቸው ነው የኢትዮጵያን ብሔራዊ ጥቅም ሰርቭ ማድረግ እና ይሄን እየሰሩ መሄድ አለባቸው። በዶናልድ ትራምፕ ንግግር ፈርክ ያዘልን ተመስገን ተገላገልን እንላለን። ግን አሁንም ቃሉ የተገባው ቃል ኪዳን ታጥፎ ችግሩ ከሄደ እኛም ቀድመን ወደ መዘጋጀት መሄድ አለብን። ለምሳሌ ላስት ታይም ስንወያይ ነዳጅ አብዛኛው ነዳጅ የሚገባው ከኩዌት ነው ብለን ነበር እና ኩዌት ሲዘጋ ሆርሙዝ ሲዘጋ እኛ ተቸገርንና በውድ ዋጋ ከሌሎች የዓለም የነዳጅ ገበያዎች ገዝተን ያመጣ ነው። እንዲህ እንዳይሆን አሁንም ነባራዊ ሁኔታውን ካልኩሌት አድርጎ ቀድሞ መዘጋጀት ነግበኔን አይቶ መዘጋጀት መልካም ነው። ለአካባቢያችን ለመካከለኛው ምስራቅና ለአፍሪካ ቀንድ ስለምንኖርበት መልካም ሁሉ እንመኛለን። ትክክል ነው። በመንግስት ፖለቲከኞችና በከፍተኛ በቀይ ባህር ፖለቲካ ላይ ኤንጌጅ በሚያደርጉ ሰዎች ላይ ጥንቃቄ የተሞላበት አካሄድና ከራስ ጥቅም አንጻር ከሀገር አንጻር እንደሚቃኙት እንመለከታለን። በአንዳንድ መግለጫዎቻቸው በጽሁፋቸው በሚያራምዷቸው አቋማቸው እንመለከታለን። ግን አስቸጋሪ ሆነው ጉዳዩን ከስር መሰረቱ በማያውቁና ህዝብ በማደናገር ስራ ላይ የተመሰረተ ሃይማኖት የሚመስለው አለ፣ ያን ስለጻፈ የሆነ የሚባል የሚመስለው አለ። በጣም የሆነ ትንሽ አስቸጋሪ የተፈጠሩ ከሶሻል ሚዲያው ጋር በተገናኘ አሉ። እነሱ ካልሆኑ በስተቀር ፖለቲካሊ ግን እንደ ሀገር ብዙ ስራዎች እንደሚሰራ ወይም ደግሞ ጥናት ላይ መሰረቱን ያደረገ አካሄዶች እንዳሉ ይሰማኛልና የዛሬውን በዚህ እናጠናቅ። ሌላ በቅዳሜ ፕሮግራማችን ደግሞ አዳዲስ ነገሮች ይኖራሉ፣ በሰፊው እናያለን። አመሰግናለሁ ትእዛዙ። እንግዲህ ለዛሬው እኔም አመሰግናለሁ። ኦልራይት ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ የመካከለኛው ምስራቅ ጉዳዮችን ተመልክተናል። ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።